የታክታቸው ህልቆ መሳፍርት ጓደኞች ነበሯት። ስለ ታናሽ ወንድሟ ህፃን ልጅ ታወራኛለች። ብዙ ጊዜ የምታወራበት ርዕስ ገና በ2 ዓመት ከምናምኑ በወጉ አፉን ሳይፈታ ቻርሊ ቻፕሊንን የተካ የሚመስላት ማቲ ስለ ጓደኞቿ ቦይፍሬንዶች ታወራኛለች። የሚበዙት በአስገራሚ መንገድ ሴት ጓደኞቿን ለጋብቻ በመጠየቅ ታሪክ የሰሩ በዚህም ጉሮ ሸባዬ የሚዘመርላቸው። ዋናው ርዕሷ ስለ አባቷ ያለ እናት ያሳደጓት የልጅ ልጅ እንድታሳያቸው በምድር ላይ ላሉ አማልክት ሁሉ የተሳሉ አባቷ። ለዚያም ነው መሰል ከምሰማው ይልቅ የማልሰማው ወሬዋ የሚበዛው። አልሰለቻትም፣ ግን አልሰማትም። ከዚህ ሁሉ ወሬዋ በኋላ የማሳረጊያው በእነዚያ መላ ሰውነቴ በሚያሞቁ ውብና በምኞት በሚንቀለቀሉ አይኖቿ እያየችኝ ውይ እንዴት ንፍቅ እንዳልከኝ የሚል ነበር። እዚህ ላይ ጆሮዬ የባለቤቱ መኪና ጥሩምባ እንዳንባረቀበት የግቢ በር በሰፊው ይከፈታል። ነፍሷ ሲያወራ ይደብተኛል። ስጋዋ መናገር ሲጀምር ስጋዬ ይነቃል። ለእኔ ሰውነት ነበረች። ብዙውን ነገር በቁም ነገር አዳምጫት አላውቅም። ምንም ታውራ ምን ጆሮዬ እንደ በር ከውስጥ የሚቆልፈው ነገር ነበር። በደፈናው አልሰማትም። በደፈናው አለመስማት አልኩት እንጂ ስሜቱ ለራሴ አይገባኝም። ወሬዎቿ የተለመዱ ስለሆኑ እንደ ሰውነቷ ሰርክ አዲስ አይሆኑብኝም። ለምሳሌ አንዲት ጓደኛዋ ወንድ ልጅ ወለደች። ወንዱ ልጅ አባቱን ይመስላል። ሌላ ቀን ሌላ ጓደኛዋ ሴት ልጅ ትወልዳለች። ልጅቱ እናቷን ትመስላለች። ሌላ ጊዜ አንዷን ጓደኛዋን አንዱ አግቢኝ ብሎ ሽማግሌ ላከ። እሺ ተባለ። ሌላ ቀን ሌላዋን። ከምንም በላይ የሚገርመኝ እነዚህ ወሬዎች ስታወራ የምትሰጠው ትኩረት ነው። አንዳንዴ ከማውራቷ በፊት ግራ ቀኝ ተገላምጣና ድምጿን ቀንሳ ስለምታወራ የሆነ ከባድ የአገር ጉዳይ ላይ የሚፈጸም ሴራ ታስመስለዋለች። አለ አይደል መፈንቅለ መንግስት ነገ እንደሚፈጸም ወይም ወደ ሆነ ሀገር የሚበራ አውሮፕላን እንደምንጠልፍ አይነት ነገር። ይሄ ቀላል ለሆኑ ወሬዎች ከፍ ያለ ትኩረት መስጠቷ አስበውም ባይሆን እኔን በእርሷ ልክ ለነገሩ ስሜት ኖሮኝ መሳተፍ እንዳልችል ያደርገኝ ነበር። ራሴ ወሬ እንዳልጀምር የተወሰኑ ጊዜዎች እንደሞከርኩት በጉጉት ብታዳምጠኝም ስለማወራው ነገር ምንም መረጃ የላትም ነበር። ጉዳዩ የእውቀት ማነስና መብለጥ ነገር አልነበረም። ውሏችን አራባና ቆቦ ስለነበር እንጂ። ስለ ዘፈኖች ታወራኛለች። እንደ ዘፈን የምትወደው ነገር መኖሩን እንጃ። ስለ ድሮ ዘፈኖች ሳትወለድ በፊት ስለተዘፈኑ ስለ ዘፋኞች ምንም የማውቀው ነገር የለም። ነገሬ ብዬ ዘፈን የሰማሁበትን ጊዜ አላስታውስም። በአስቴር አወቀና በጥላሁን ገሰሰ መካከል ስላለው ልዩነት ብትጠየቅ መልሴ ጾታቸው የሚል ብቻ ሳይሆን አይቀርም። ክፋቱ ሬስቶራንቱ ውስጥ በየጥጋጥጉ የተሰቀሉት ስፒከሮች እንደ ሰይጣን ምላስ የማያቋርጥ የዘፈን ርዕስ ያውሷታል። አንዳንዴ አብራ ስታንጎራጉር ይህን ሁሉ ግጥም በየትኛው ጊዜው አጠናቸው እላለሁ። ወይንስ ኦዲተሮች በሀገራችን ዘፈኖች ግጥም ላይ ቃል እንዳይጎድል በየወሩ ኦዲት ያደርጋሉ? ዘፈን የቀን መቁጠሪያዋ ነው። መቼ ነው የተመረቅሽው? የማንነትስ የመጨረሻው አልበም ሲወጣ? ልደትሽ መቼ ነው? የኔና ማንነትስ የምትባል ዘፋኝ ልደት አንድ ቀን ነው። ከዚህ አልፋ በዘፋኞቹ ውስጥ የሚሰሙ የሙዚቃ መሳሪያዎችን ሳይቀር በስም እየጠቀሰች ትነግረኛለች። ይሄን ቤዝ ጊታር አዳምጠውማ እዚህ ዘፈን ላይ ያለው ፍሎት ቆንጆ ሙዚቃ ነበር፣ ግን ምንትሱ ይረብሸኛል እያለች እሷ ጋር እስክንገናኝ ድረስ ዘፈን በዚህ ልክ ሱስ ይሆናል ብለው ቢነግሩኝ አላምንም ነበር። አንድ ቀን ቤት ስትመጣ ፊቷ በደስታ ተጥለቅልቆ ካለውትሯ ጉንጬን በስሱ ስማኝ ያለፈችና ከቦርሷ ውስጥ ሲዲ ያወጣች። ከፍ አድርጋ ሳይታኝ ይሄን ሲዲ ለማግኘት እንዴት እንደደከምኩ አትጠይቀኝ አለች። እንቅስቃሴዋ ፈጣን ስለነበር ሲዲው ላይ ያለውን ስምም ሆነ ምስል ለማየት እድሉ አልነበረኝም። አንድም ቀን ነገሬ ብዬ ተጠቅሜበት የማላውቀው ከተገዛ 5 ዓመት ያለፈው ትልቅ ሲዲ ማጫወቻ አለኝ። ኮንዶሚኒየም ቤቴን በተከራየው ሰሞን ሆኖ የተመለከተ
ሊቢያ ኤምባሲ በአስተርጓሚነት ይሰራ የነበረ ጓደኛዬ ነው በግድ ያስገዛኝ። ኤምባሲው በየአመቱ ዕቃ ሲቀይር ትልቅ የኤሌክትሪክ ምድጃ ጋር አብሮ አምጥቶ ቤት ያስቀመጠውና ሳልወድ በግዴ ከፈልኩ። አንድ ቀን መሸጥ ብትፈልግ እጅህን ስሙ በእጥፍ የሚገዛ ሞልቷል ብሎ ማጋነን የማይወድ ጥሩ ልጅ ስለሆነ አመንኩት። በተለይ ሲዲ ፕሌየሩ ካሰብኩት በላይ ትልቅ ከመሆኑ የተነሳ በ4 ካርቶኖች ታሽጎ ሲመጣ ማመን አልቻልኩም ነበር። አንዱን የሳሎኑን ግድግዳ ሙሉ ለሙሉ ተንሰራፍቶ የያዘው ይሄው የሲዲ ማጫወቻ ነበር። አንዳንድ ቀን አንዱ ስፒከር ላይ ተቀምጬ በመስኮት ወደ ውጪ አላፊ አግዳሚውን እመለከታለሁ። ማይ ሰላም ቤቴ ውስጥ ስትመጣ ከኔ ቀጥሎ አብዝታ የምትነካካው ያንን ሲዲ ማጫወቻ ነበር። እሷ ካልመጣች ነገሬ ብዬ ከፍቼው አላውቅም። በጣም ብዙ የሚነካኩ ነገሮችና የተለያዩ ቀለማት ያላቸው መብራቶች ስላሉት የአውሮፕላን ኩፒት ይመስላል። ፊት ለፊቱ ቁጭ ብላ በቁም ነገር አንዱን ስታበራ አንዱን ስታጠፋ የሆነ ዘፈን የምትከፍት ሳይሆን ፓይለት ነበር የምትመስለኝ። እናም የዚያን ቀን ያመጣችውን ሲዲ አስገብታ ከፈተችው። 2 አረንጓዴ መስመሮች እንደ ጅራታም ኮከብ ከግራ ወደ ቀኝ ተወነጨፈና የሙዚቃው ድምጽ ቤቱን ሞላው። ይህን ሲዲ ፕሌየር በከፈተች ቁጥር ኡፍ ይሄ ፕሌየር እኮ ትላንት እናቱ የሞተችበት ሀዘንተኛ ሳይቀር ለዳንስ ይወሰውሳል ትለኛለች። ዘፈኑ እስከሚጀምር እኔም ትንፋሽን ውጪ የጠበቀው ይላል ዶሆጁ ፏፏ ይላል ዶሆጁ ተገርሜ አየኋት። በደስታ ፍንክንክ ብላ እንደ መደነስ እያደረጋት አብራ መዝፈን ጀምራ ነበር። ድምጿ ውብ ነው። ማሂ ሰላምን እኔ በሰውነቷ ጋር በፍቅር እንደወደኩ አንዱ ሙዚቃ ወዳድ ከድምጿ ፍቅር ቢይዘው አልፈርድበትም። ይህን ዘፈን የታላቅ ሕፃን ልጅ ሆኜ አሮጌ የመኪና ጎማ ላይ በተቀመጠ ሳፋ ልብስ እያጠበች ስትዘፍነው ከሰማሁት በኋላ ገና አሁን እንደገና መስማቴ ነበር። ከየት አመጣችሁ? እንዴት አመጣችሁ? በየቀኑ ሙዚቃ እንዳሸን በሚፈላበት ዘመን 60 ይሁን 70ዎቹ ውስጥ የተዘፈነ ዘፈን በምን ትዛላት እያልኩ ሳስብ ዞር ብላ መገረሜን አይታ መሰለኝ ወገቧን ይዛ እየሳቀች የሆነ ነገር ልትነግረኝ ጀምራ ተወችውና ሐሳቧን ቀይራ መሆን አለበት በቃ አንተ ወደፊትም ወደ ኋላም መሄድ አትችልም አብርሽ ብላ እየሳቀች መጣ እቅፌ ላይ ወደቀች። ከንፈሮቿ ከንፈሬ ላይ አረፉ። ልብሶቻችንን እዚያው በቆምንበት አውሎ ንፋስ እንዳጋጠመው የቤት ክዳን ቆርቆሮ በየአቅጣጫው ተግለበለቡ። ጠይምነት ቤቱን ሞላው፣ እብደት ቤቱን ሞላው። ከልስላሴው እኩል ከእብደታችን ከጠሮኗ እኩል ይላል ዶጁ በመላ ደም ስሬ ያኔ ገባ። እስከዛሬ በአጋጣሚ ዘፈኑን ስሰማው ጠሮኗ ከነጠይም ልስላሴዋ ከነሚቆራርጥ ትኩስ ትንፋሿ አሁን እየሆነ ያለ ያህል ትዝታው ቁልጭ ብሎ ይታየኛል። ያ ንግግሯም ዛሬ ድረስ አይረሳኝም። በቃ አንተ ወደፊትም ወደ ኋላም መሄድ አትችልም አብርሽ። ሌላው የጅልነት ገጽታ ይሄ ነው። ጅል ወደፊትም ወደ ኋላም መሄድ አይችልም። ጅልነት መሄድም መመለስም ለሚፈልጉ ሰዎች መንገድ ዘግቶ መሃል ላይ እንደ ጅብራ የሚቆም መንፈስ ተገስጾ የማይለቅ ጥንውት ነው። ብዙ ጊዜ የምታወራውን ወሬ ልሰማ ታግያለሁ። የሆነ ወሬ ጀምራ እያዳመጥኳት በመሃል ሐሳቤ ይበታተናል። የብዙዎቹ ወሬዎቿ መጨረሻ ምን ላይ እንዳረፈ አላስታውስም። ይሄ ነገር ከጊዜ በኋላ ሳይገባት አልቀረም። እሷም ቀስ በቀስ ወደ ዝምታዋ ተመለሰች። ብዙ ጊዜያችን በዝምታ ነበር የሚያልፈው። ይህን ዝምታ ለማካካስ በሚመስል ሁኔታ እጆቼ ጠረጴዛውን ተሻግረው እጆቿን እንደያዙ ናቸው። ወይም ጎን ለጎን ተቀምጠን ትከሻዬ ላይ ተደግፋ እጆቿ አንዴ ጸጉሬን አንዴ ጉንጬን እየነካኩ በዝምታ ረጅም ጊዜ እናሳልፋለን። ሴት አስተናጋጆች የማይወዱት ወንድ አስተናጋጆች ከመሬት ተነስተው የሚሽኮረመሙበት ነገራችን ይሄ ነበር። ፈገግ ይበሉም ኮስተር አስተናጋጆቹ ፊት ላይ ምን ይዳሩብላል እነዚህ ቤታቸው አልጋ የለም የሚል አስተያየት የተጻፈ ይመስል ነበር። በወጣትነት ትኩሳት ለሚቃጠል ወጣትና በፍቅር ልብሷን
ለጣለች ምስኪን ካሉበት ቦታ አልጋ ድረስ ያለው ርቀት ፕላቶ ከሚባለው ፕላኔት ርቀት ጋር እኩል ነው። ሰዎች ይህን አይረዱትም። ፊዚክስ ነው። ለተመልካች የማይገባ መንገደኛው ብቻ የሚያውቀው የፊዚክስ ቀመር። ከዚህ እስከ አልጋ በብርሃን ዓመት የሚለካ ሩቅ። አትሸኟትም ወይ? መሄዱ አይደለም ወይ? አንድ ቀን ይህ ሁሉ ሰለቻት። የሰለቻት አብሮነታችን አልነበረም። አብሮነታችን መጨረሻው ምን ይሁን ብሎ መስጋት እንጂ ጥበቃ ይሰለቻል። ከረጅም ህንፃ ላይ ቁልቁል ራሱን የወረወረ ሰው ዝም ብሎ ለዓመታት መሬት ሳይነካ እየወረደ ቢኖር ልትረፍ አለያም ልፈጥፈጥ ብቻ ልረፍ ማለቱ ይቀራል። እንደዚያ ነበር በትክክል ስሜቷ። ውጤቱን ሳይሆን ማንም ይሁን መጨረሻውን መናፈቅ። አንድ ቅዳሜ እንደ ልማዴ አርፍጄ ምሳ ሰዓት አካባቢ ከእንቅልፌ ስነቃ አስታወስኳት። ያው አስታወስኳት ማለት ጠይም ገለዋን ሰውነት የፈለገ ማለት ነው። ለ2 ሳምንት አልደወልኩላትም ነበር። ደውላም ስልኳን አላነሳሁም። ደወልኩላት። እስክትመጣ ከአልጋዬ ሳልወጣ ልጠብቃት ነበር ያሰብኩት። ስልኳን ስታነሳ ከተለመደው ለየት ባለ ድምፅ አብርሽ ዛሬ ውጪ እንገናኝ አለችኝ። ነይና አብረን እንወጣለን። ስማኝ እንጂ አብርሽ። አነጋገሯ ጠንከር ስላለብኝ ምኞቴ ብን ብሎ ጠፍቶ ብርድ ልብሱን ከላይ ላይ ገፍፌ ተነሳሁ። ደህና ነሽ ግን አልኳት። ደህና ነኝ። ፒዛ ጋብዘኝ። ለዚህ ነው? በቃ መጣሁ። እዚያው ጠብቂኝ። እዚህ አይደለም ሌላ ቦታ። ሁልጊዜ አንድ ቦታ አይሰለችህም እንዴ? እሺ የፈለግሽበት ምረጪ አልኳት። የትም ቢሆን ግድ አልነበረኝም። ቦሌ አካባቢ ሰምቼ የማላውቀው ሬስቶራንት ነገረችኝ። ስንገናኝ እንደ ልማዷ ቀለል ባለ አለባበስ አንዱ ጥግ ተቀምጣ አገኘኋት። ቤቱ በቂ ብርሃን የሌለው አጉል ባህላዊ ካልሆንኩ በሚል ትግል ካፍ እስከ ደፉ በኮተት የተሞላ ቤት ነበር። አንዱ ጥግ ሲያዩት የሚኮሰኩስ የሳር ክፈፍ የደፋ የጎጆ ቤት ቅርጽ ቆሟል። ኮንክሪት ህንጻ ውስጥ ጎጆ። በጎጆ በር አልፎ መታጠቢያና መጸዳጃ ቤቱ አለ። ለምን የእውነት ገጠር እንዲመስል ከጓሮ ዛፍ ተክለው ደንበኞቻቸው ጫካ ውስጥ አይጸዳዱ እላለሁ በውስጤ። በሌላኛው ጥግ የቅልና እንስራ ማት ተደርድሯል። ከዚህ አለፍ ብሎ ሞፈር ከነቀንበሩ ተጋድሟል። አጠገቡ ያለ ጠረጴዛ ላይ አንዲት ሚኒስከርት የለበሰች እግሯ የሚያምር ወፍራም ሴትና መላጣ ሰውዬ ጭሱ እንደ ባንዲራ የሚውለበለብ የሸክላ ጥብስ አቅርበው ትኩሱን ይበላሉ። እስኪ በርድ ምን አጣደፋቸው? አጠገባቸው ሞፈርና ቀንበር አጋድመው ጥብስ ሲበሉ የአንዱ እንደ አርሶ አደር የእርሻ በሬ ነጥቀው ያረዱበት ሽፍቶች ነበር የሚመስሉት። ጥሎብኝ ከተሜ ባህላዊ ልሁን ብሎ እንደ ገጠር ሲሰራው ደስ አይለኝም። እንደ ባህል ምግብ ቤቶች የምጠላው ነገር የለም። ንግድ ፈቃዳቸው ላይ የባህል ምግብ ቤት ሳይሆን ደካማ ቲያትር ቤት ተብሎ የተጻፈን የሚመስለኝ። ማይ ሰላም ጋር የባጤ ቆጡን እያወራን ትንሽ እንደቆየን ፒዛ ካላቸው ላዝላት አስተናጋጁን በምልክት ስጠራው አልፈልግም ብላ ቀድማ ያዘዘችውን ሚሪንዳ ወደ ብርጭቆ ቀዳች። ሚሪንዳው ጠጅ ይመስላል። የቤቱ ብርሃን መሰለኝ። ቡና አዘዝኩ። ጥድፍ ያለው አስተናጋጅ በሚጣደፍ ድምፅ ትኩስ ነገር የለንም አለኝ። ቡና የሌለበት የባህል ቤት አባባሉ ድምፁ ለቡናና ሚሪንዳ ቦታ አትያዙብን የሚል ንቀት ነበረው። በዚያ ላይ እኛን እያናገረ አይኑ የሚያየው ወደ ሌላ ደንበኞች ነበር። የቦሌ ስልጣኔ ያስጠላኛል። በር ላይ እንደተነጠፈ የእግር መጥረጊያ ገቢ ወጪው በጫማው ሶል ላይ የሚመጣውን ፍርፋሪ ዘመናዊነት ትቶላት የሚሄድ ቦሌ ርጋፊ ዘመናዊነትን ሰብስባ ሌላው አዲስ አበባ ላይ ካላራገፍኩ የምትለው ነገር አለ። የአስተናጋጁን መቆናጠር ችላ ብዬ ወደ ማይ ሰላም ዞርኩ። ደህና ነሽ? በረጅሙ ተነፈሰች። በዝምታ እንዳቀረቀረች ምንም ሳትጨምር ሳትቀንስ አብርሽ አግባኝ አለችኝ። አባባሏ አላስደነገጠኝም፣ አላስገረመኝም። ትከሻዬን ወደ ላይ ሰብቄ እሺ አልኳት። ትንሽ እንኳን አላሰብኩም። በትክክል የሰማኋት አልመሰላትም። አይኔን በአይኗ ፈልጋ ቀና ብላ ትክ ብላየችኝና ከንፈሯን ሳትከፍት ትከሻዋን ብቻ ወደ ላይ በፍጥነት ሰብቃ ማይክሮ ሰከንድ የፈጀ እስክስታ ስቅታ የምትመስል አጭር ሳቅሳቀች። ከዚያም
ምንም ሳትናገር አቀርቅራ የሚሪንዳ ጠርሙሱ ጋር መጫወት ጀመረች። የሽታዬ ፍጥነት ጥያቄው ከእኔ የመጣ እስኪመስል አስገራሚ ነበር። ልናገረው ስል ካፌ ላይ ቀደምሽኝ አይነት። በረጅሙ ተንፈሳ እጇን እጄ ላይ ጫነች። አልያዘችኝም፣ ጣል ብቻ። የተነባበሩ እጆቻችንን ፍዝዝ ብላ እያየች በለስላሳ ድምፅ እቤት እንሂድ አለችኝ። ቀድሜያት ስነሳ ወደ ጠረጴዛው ስራ ጎንብሳ የሆነ ነገር መፈለግ ጀመረች። ምን ወደቀብሽ? ጫማ የጠፋኝ አለችኝ በሚነጫነጭ ድምፅ። ማይሰላም ሁልጊዜ ካፌም ይሁን ሌላ ቦታ ስትቀመጥ የአንድ እግሯን ጫማ የምታወልቀው ነገር ነበራት። እንዲሁ ልምድ ጫማዋን ከተቀመጠችበት ወንበር ኋላ አገኘሁላት። ብዙ አልቆየንም። ከዚያ የተንኳተተ ቤት ወጥተን በኮንትራት ታክሲ ወደ እኔ ቤት ሄድን። የዚያን ቀን ለስላሳ እጆቿ እንደ ሐረግ ተጠመጠሙብኝ። ጡቶቿ ደረቴን በስተው ከልቤ ደም አጠቀሱ። እናም የነፍሴ ሌላ ወረቀት ላይ በአንዱ እንዲህ ብለው ጻፉ። አውቃለሁ አታገባኝም፣ ግን ሌላ ወንድ ሰውነቴን እንዳይነካው የመሰናበቻ እስክሞት ሳመኝ፣ እስክሞት እቀፈኝ። ተቀላቀልን፣ ተደበላለቅን፣ ፈሰስን፣ ጅረት ጎርፍ ሆንን። የውሃ ጎርፍ ሳይሆን የቀለጠ አለት ገሞራ፣ ፈረሰኛ፣ የሚንከተከት የእቶን ፈረሰኛ። ለምን እንጋባልሽኝ አላልኳትም። እስካሁንም የሚገርመኝ ለምን የዚያን ቀን ከዚያ ጊዜ በፊት ከዚያ በኋላም ከአፏ ወጥቶ የማያውቀውን የአግባኝ ጥያቄ እንደጠየቀችኝ ነበር። ትዕቢት በቀላቀለ ጅልነት ተጠምቄ ነበርና ይህን ያሰብኩት ከዓመታት በኋላ ነበር። ጅል ጥያቄውን የሚያቀርበው መላሹ ከሄደ በኋላ ነው። አግባኝ ካለችኝ በኋላ ሳንጋባ 1 ዓመት ቆየን። ጸባዩ አልተቀየረም። ዳግመኛም ስለ ጋብቻ አላነሳችም። እኔ እንዳነሳው ጠብቃ ይሆናል፣ ወይም ሳልነግራት እየተዘጋጀው መስሏትም ይሆናል። ብቻ ደግማ አላነሳችውም። ካወራን ይልቅ የተሳሳምነው የተቃቀፍነው በስሜት ያበድነው ይበዛ ነበር። ምንም የተለወጠ ነገር አልነበረም። አንድ ቀን ቅዳሜ ደውዬላት ቤት የመጣ ሰፊ አልጋዬ ላይ እንደተንሳፈፍን በስሜት እየቃተተች በደንብ አባልገኝ አለችኝ። ቃሉ ቀፈፈኝ። አባልገኝ ፈጽሞ ከሷ አንደበት የወጣ ቃል አይመስልም። የሷ ቃላት ጠያይሞች ናቸው። ይሄኛው የተቃጠለ የመኪና ዘይት የመሰለ ጥቁር የከተማ ቃል ነበር። እንደዚህ አትበይ ማሂ አልኳት። ለምን? ይደብራል። ይደብርህ። አባልገኝ። ዝም አልኳት። ከብዙ ግርምት ጋር በ4 ዓመት ቆይታችን አልጋ ላይ ከስር ተኝታ ከሚቆራረጥ ትንፋሿ ውጪ አንድ ቃል ስትተነፍስ ሰምቻት አላውቅም ነበር። የዚያን ቀን ግን ምርር ባለ ድምፅ ብዙ ነገር አለች። አልሰማም ብል እንኳን አስገድዶ በጆሮ የሚፈስ ነገር ነበር። እንደማታገባኝ አውቃለሁ። አብሬ መተኛቴ ብልግና ነው፣ ርካሽነትም ነው፣ ራሴን መናቅ ነው። የምመጣው እንድታባልገኝ ስፈልግ ነው። ለመባለግ ለመርከስ ፈቅጄ ነው። ይሄ ፍቅር አይደለም። አባልገኝ። ሳሎን ውስጥ አባልገኝ፣ ሶፋህ ላይ አባልገኝ፣ ምንጣፍህ ላይ አባልገኝ፣ ኩሽና ውስጥ አባልገኝ። ማሂ ብዬ ጮኩባትና ከላይዋ ላይ ልወርድ ስል አጥብቃ አቀፈችኝ። ያስተቃቀፏ ጥንካሬ ያቺ የማውቃት ለስላሳ ከስሬ እንደማር የምትቀልጥ ልጅ ናት ወይ ያስብል ነበር። አታቋርጥ፣ አባልገኝ። ልትሸኘኝ በገባንበት የሰፈሬ ጨለማ ውስጥ ሰው አየን አላየን ብለህ አባልገኝ። የት ቀረ? ታክሲ ውስጥ ወይም ቢሮ የመጣህ የትም እምቢ አልልህም። አይምሮዬ ቢነጫነጭም ሰውነቴ ባሪያህ ነው። ሰውነቴን እጠለዋለሁ። እስከምሞት እያዋረድክ አባልገኝ። የምትፈልገው ይሄን ነው አይደል? ያውልህ ሰውነቴ አባልገኝ። ይህን ያለችኝ ቀን አለቀሰች። እያለቀሰች ጥፍሯ ጀርባዬን ይዋጥጠኝ ነበር። ብዙ መስመሮች ጀርባዬ ላይ ደም አርግዘው ተሰመሩ። ሁሉም ቀስ በቀስ ጠፍተው የአንዱ ምልክት ብቻ እስካሁን በፈዛዛው ጀርባዬ ላይ አለ። ምን ሆነሽ ነው አላልኳትም። እንዲያውም ቁጣው በኔ ብሶ ተበሳጭቼ ነበር። ወደ ቤቷ ስሸኛት ምንም አላወራንም። ሁልጊዜ ስሸኛት የምንለያይበት ቦታ ላይ ቆይ ትንሽ አውራኝና ትሄዳለህ የምትልበት ቦታ ላይ እንደገና የምንገናኘው መቼ ነው የምትልብኝ ቦታ ላይ ሰው አየን አላየን ብላ በፍጥነት ጉንጬን ስማኝ የምትለይብኝ ቦታ ላይ ደረስን። ለመቆም ፍጥነቴን ስቀንስ ልክ ብቻውን እንደመጣ ሰው በመጣችበት ፍጥነት ቻው እንኳን ሳትለኝ
የቆንኩበት ትታኝ እንዳቀረቀረች ወደ ቤቷ ገባች። ከቆንኩበት ራቅ ብሎ ከሚገኘው ጋራዥ የሚወጣ አሰቃቂ ድምጽና የመበየጃ ጨረር ጨለማውን እንደ መብረቅ እየሰነጠቀ ቤታቸው ግድግዳ ላይ ሲያርፍ ማይ ሰላምን ሁለተኛ እንዳላገኛት ፈጣሪ ቤቷን በአስፈሪ ሰዓት ማጠር የጀመረ አስመስሎት ነበር። ከጅልነት ብዙ ገጽታዎች ሌላኛው አባልገኝ ማለትን እንደ ፈቃድ ወስዶ ማባለግ ነው። መተቃቀፍ፣ ፍቅር መስራት፣ ሴክስ ማድረግ፣ መርፌና ክር መሆን፣ አንሶላ መጋፈፍ የሚሉ ገራገር አይናፋር ዘወርዋራ ቃላት በአድራጊው በራሱ መባለግ ወደሚል ቀፋፊ ቃል ሲቀየሩ ጅል አይደነግጥም። ጥቁር ቃላት የህይወት ደመናዎች መሆናቸውን አይረዳም። ጅል የሚነቀው ሲዘንብ ነው። ያኔ ይበሰብሳል እንጂ መጠለያ አያገኝም። የሚወዱን ሰዎች በፍቅር እንደ ዣንጥላ ከበላያችን የሚዘረጉበት ዘመን አለ። ከብቸኝነት ዶፍ ከመልከስከስ ንዳድም ጠባቂዎቻችን የሚሆኑበት። ሁልጊዜ ግን እንደዚህ አይቀጥልም። አንድ ቀን ግፋችን ከብዷቸው ቸልተኝነታችን አድክሟቸው እንደ ዣንጥላ ይታጠፋሉ። ወይም አያያዛችንን አይቶ ጠንካራ ነፋስ ከእጃችን ላይ ይነጥቃቸዋል። ዶፍ ውስጥ ካለመጠለያ የመቆያ ዘመን አለ። ጅል ግን ይህን ቀድሞ አይረዳም። ጅል ከጅልነቱ ይፈወስ ዘንድ በመከራ መጠበቅ አለበት። በመከራ ያልተፈወሰ ጅል ሞት ብቻ ነው የሚገላግለው። እብደታችን መባለክ ሳይሆን በፊት በዚያ ድንጋይ እንደ ቅቤ በሚያቀልጥ የግንቦት ነበልባል ፀሐይ ስደውልላት ጠይም ፊቷ ላይ ላዋ ሽፍፍ ብሎ ቤቴ እየመጣች የወጣትነት ሙቀትና ትኩሳታችን ተደምሮ አልጋዬ ገነትን የሚያስንቅ ሲኦል ይሆን ነበር። ጠረኗ ለቀናት ከአልጋዬ አይጠፋም። ተያይዘን ጠባቧ መታጠቢያ ቤቴ ውስጥ ቀዝቃዛ ውሃ ሲወርድብን ገና አሁን እንደተዋወቁ ፍቅረኞች ምኞታችን ሀ ብሎ ይጀምራል። ቀዝቃዛ ውሃ አትወድም። እኔ ጋር ስትሆን ግን ሳታንገራግር ትገባለች። ከረጅም ውይ ጋር እንደ ማር ረጋ ብሎ የሚፈስ የሚመስል ለስላሳ ጠይም ሰውነቷ ላይ የሰፈሩትን የውሃ ጤዛዎች በተለይም ከክቡ ጡቶቿ ላይ በከንፈሬ መጥጫቸዋለሁ። እንዴት ነበር በዚህ ሁሉ ውስጥ ፍቅር ያልነበረው? ስጋዬና ስጋዋ ብቻውን እንደዚያ ይሆናል? ሰው የሰውነቱን ባለቤት አግልሎ ለሰውነት ብቻ ከአምልኮ የማይተናነስ ፍቅር ይወድቃል። ሰው የሰውን ድምጽ ላለመስማት ጆሮውን ደፍኖ በአይኑ ብቻ ሰውነትን ያፈቅራል። በዳበሳ ብቻ ፍቅር አለ? ከአምስቱ የስሜት ሕዋሳት ለፍቅር ያነሰ አስተዋጽኦ ያለው የትኛው ነው? አይኖቼ ጠይምነቷን አላዩም? እጆቼ ለስላሴዋን አላረጋገጡም? ጆሮቼ ምን ነካቸው? ስለምን የምትለውን መስማት አይፈልጉም ነበር? ጆሮ ያልተሳፈረበት ፍቅር ምን ይሉታል? ሰውነት የሚያኮማተር ብርድ ጋር ከባድ ዶፍ ዝናብ በሚወርድባቸው የክረምት ቀናት ማይ ሰላም ዝናብ ፈርታ አልቀረችም። ጎርፍ ለብሰው ጎርፍ ጎርሰው የሚደነፉ የአዲስ አበባ መንገዶች አላገዷትም። ነይ ሰላት ጉልበቷ ድረስ በጭቃ ተነክራ አይኖቿ በቅዝቃዜ ውሃ ሞልተው ከውብ ጸጉሯ ጫፎች ላይ ጤዛ እየረገፈ በሬን አንኳኩታለች። የሞቀ ቤቴ ውስጥ በሚሞቅ የጥጥ ፒጃማ የተጀቡኜ ትኩስ ሻይ እየጠጣው ሞቅ የጠብቂያታለሁ። በዝናብ የበሰበሰ ልብሷ ፍቅርና ናፍቆት ባጋለው የሰውነቷ ሙቀት እየጨሰ ስስ ደመና የመሰለ እንፋሎት እንደ ብርሃን አምድ ከቧት ፊቴ እንደቆመች በብርድ በሚንቀጨቀጩ ጥርሶቿ መሃል በብርድ ከቀላሉ ከንፈሮቿ እንዴት እንደናፈከኝ ከሚል ቃል ውጪ ምን ትናገር ነበር? እነዛ የሚያማምሩ ጠይም እግሮቿ በጭቃ ከተሸፈነ ቡትስ ጫማዋ ተመዘው ሲወጡ ከሰገባው እንደወጣ ሰይፍ ነበሩ። ጠያይም ሰይፎች። ያኔም መታጠቢያ ቤቴ ውስጥ ሙቅ ውሃ እየወረደብን በእንፋሎት ታፍነን በሰመመን ለሰዓታት ስንቆይ በማህፀን ያሉ መንታ ነፍሶች እንመስል ነበር። እንዴት በዚያ ውስጥ ፍቅር ሳይኖር ቀረ? እንደገና እንዳገባት አልጠየቀችኝም። እየባለግን ሄደች። እያባለኳት ሸኘኋት። አካሄዷ አስገራሚ ነበር። አብራኝ ከመኖሯ በላይ አካሄዷ ሲደንቀኝ ይኖራል።
አንድ ቀን ከመባለጋችን በአንዱ ሰፊ አልጋዬ ላይ በስሜት ስትጦፍ በመሃል ስሜን በቁልምጫ ጠራችኝ። አብርሽ ላገባ ነው። ለአፍታ በስስት ከምስመው አንገቷ ቀና ብዬ ፊቷን አየኋት። አይኖቿን ጨፍና እንባዋ በጠይም ጉንጮቿ ላይ ግራና ቀኝ ወደ ጆሮዋ እየፈሰሰ ነበር። ፊቷን ሳምኳት፣ ግንባሯን፣ አይኖቿን፣ ከንፈሯን። የእንባ ዘለላዎቿ አፌን ጨውጨው በሚል ጎምዛዛ ጣዕም ሞሉት። አስተቃቀፏ በእነዚያ ውብና ቀጫጭን እጆቿ ያቀፈችኝ እስከማይመስለኝ ድረስ ትንፋሽ የሚያሳጣ ጥንካሬ ነበረው። ደረቷ ላይ አጣብቃ አቀፈችኝ፣ ጡቶቿ እስኪጨፈለቁ። ምንም አላልኳትም። የሆነ ገደል ውስጥ የወደቀ ሰው ከገደሉ ጫፍ ላይ አንዳች ነገር ይዞ ላለመውደቅ የሚታገለው አይነት ስቃይ ውስጥ ነበረች። ምንም አልጠየቅኋትም። በየጀርባችን እንደተኛን ወደ እኔ ዞራ አንገቴ ስር ተጣብቃ አቀፈችኝ። ለረጅም ሰዓት በዝምታ ተቃቅፈን ቆየን። እንባዋ ሳያቋርጥ እየፈሰሰ ነበር። ጠይም መስክ እንደሚያቋርጥ ወንዝ ራሷን ይዞ እየሄደ ነበር እንባዋ። ከዚያን ቀን ጀምሮ ብዙ ነገር አሰብኩ። የሚበዛው ማንን የምታገባው የሚል ነበር። ውስጤ ከኔ መውጣት ያልቻለው ለመለያየት ጥያቄ ከሷ በመምጣቱ እረፍት ቢሰማኝም ማንን የምታገባው? አብረን ሆነን እሱ ጋር ሌላ ነገር መጀመር እንዴት ቻለች? ከጀመረች እኔ ጋር ለምን መጣች? ምክንያቱም የእሷ ጸባይ አልነበረም። የመጀመሪያዋ ወንድ ነኝ። በዚያ እድሜ እግዚአብሔር እንደፈጠረ አሳገኛት ከመደንገጥ የተነሳ ቃል አጥሮኝ ነበር። ምናልባት ቀድማ ብትነግረኝ ወደዚህ ነገር ውስጥ መግባቴን ዛሬ ላይ እጠራጠራለሁ። ምንም እንኳን ብዙ ሴቶች ጋር በሄድም እንዲህ አይነቱ ጉዳይ ይጨንቀኝ ነበር። ሰው ይሄን ሁሉ ዘመን ከመጀመሪያ ዲግሪ አልፎ ሁለተኛ ዲግሪ እስኪይዝ ካለ ነገሩ ጉልበቱን አቅፎ አይተኛም። ሴትነቷን ያስቀመጠችለት የምኞት ሰው ይኖር ይሆናል። ያ ሰው አንተ ነህ ብትል እንኳን እንዳይደለው አውቃለሁና አልሞክረውም ነበር። ያስችለኝ ነበር ወይ? አዎ አጋጥሞኝ ያውቃል። እኔ ትዳር የሚባል ነገር አልፈልግም። ቢያንስ በብዙ ፈተና ያቆየሽውን ክብርሽን ለመቀበል ብቁ አይደለሁም ብዬ የሸኘኋት ሴት አለች። እስከዛሬ ጥሩ ወዳጅ ነን። ጨዋነቴ አይደለም ማንም ልቤ ውስጥ እንዲቀር እንደማልፈልገው ማንም ልብ ውስጥ በደግም በክፉም የመቀመጥ ፍላጎት የለኝም። የማገኘውን ደስታ ያህል አብረውኝ የሚሆኑ ሴቶችም አግኝተው ሲበቃን ያለምንም ቀሪ የህይወት ሂሳብ መሰነባበት ብቸኛ ፍላጎቴ ነበር። ማይ ሰላም ላይ ግን ይሄ ፍልስፍናዬ ሳይሰራ ቀረና የመጀመሪያዋ ወንድ ሆንኩ። የዚያን ቀን ብስጭቴ ከአንዲት ድንግል ሴት ጋር የተኛው ሳይሆን ድንግልናዋን ክፉኛ ጠብቆ ካገባት ሚስቱ የጠበቀውን ነገር ያላገኘ የገጠር ሙሽራ ነበር የሚመስለው። ምን ሆነሃል? ደስ ያለህ አትመስልም። ለምን አልነገርሽኝም? ምኑን? የመጀመሪያሽ መሆኑን ለምን እነግርሃለሁ? ቀድመህ ለጋዜጠኞች ትደውል ነበር ወይስ በቀይ ምንጣፍ ልትቀበለኝ ብላ አቀፈችኝና ሳቀች። ፍጹም ደስተኛ ነበረች። ሌላ ቀን ሳልደውልላት ድንገት መጣች። እንደዚህ አድርጋ አታውቅም። ተቻኩላ ነበር። ብዙ ዕቃ ይዛለች። በፌስታል የተቆጣጠረ በወረቀት ከረጢቶች የተከተተ። ምንድነው ይሄ ሁሉ ደግሞ አልኳት እያቀፍኳት። ቸኩያለሁ፣ እግረ መንገዴ ላይ ነው የመጣሁት። ከያዘቻቸው ፌስታሎች ስር በትልቅ ባለዚብ ፕላስቲክ ተሸፍኖ በልብስ መስቀያ ያንጠለጠለችውን ልብስ አየት አድርጋ ቬሎ ነው ካለችኝ በኋላ ሶፋው ላይ ጣል አድርጋ አቀፈችኝ። መሳሳም ጀመር። እያገባች ነበር፣ ወደ ትዳር እየሄደች። ቬሎዋን ይዛ ቤት የመጣች ቢባል ማን ያምናል? እየሳመችኝ ታለቅሳለች። መቼ ነው አልኳት፣ የሞቴን አይኗን ላለማየት እየሞከርኩ። ራሷ ወደ መኝታ ቤት እየጎተተች ወሰደችኝ እና ልብሷን አወላልቃ አቀፈችኝ። ጠይም ስቃይ በስሜት እየቃተተች ቅድም ሳሎን የጠየቅኳትን ጥያቄ መኝታ ቤቴ ውስጥ መለሰችልኝ። ከሁለት ሳምንት በኋላ ገባለሁ። አሁን አላለቀሰችም፣ ግን ሲበዛ ኮስተር ብላ ነበር። አጥብቃ አቀፈችኝ። ከአንድ ሰዓት በኋላ
ምንም እንዳልተፈጠረ የተኛውበት ታኝ ተነስታ ልብሷን በፍጥነት ለበሰች፣ ጸጉሯን አስተካከለች። ቆም ብላ አየችኝና ወጥታ ሄደች። በሩ ሲዘጋ ከውጭ ይሰማኛል። አዘጋጉ ኃይለኛ ነበር። ግድግዳዎቹ እስኪነቃነቁ ሙሉ ቀን ከአልጋዬ አልተነሳሁም። ሐዘን አይደለም፣ ምንም አይደለም። ሰው አያምንም እንጂ የዚያን ቀን ለ3 ወይም ለ4 ሰዓታት ሞቼ ከሞት ተነስቻለሁ። ማሰብም በራስ ሰውነትም ይሁን ስሜት ማዘዝ አለመቻል ሞት ካልሆነ ምን ነበር ታዲያ? ምን እያደረገች ነው? ለማስቀናት እየሞከረች ነው? እኔ ማድረግ ያልፈለኩትን ሌላ ወንድ እያደረገው መሆኑን ለማሳየት ነው? ወይስ እልህ አስገብታ ባለቀ ሰዓት እዚሁ እንዳስቀራት? ምንድነው ፍላጎቷ? ያኔ እንደዛ ነው ያልኩት። ፍቅር የአፍቃሪ ነፍስ መሆኑን አላወቀውም ነበርና ግቢ ነፍስ ውጪ ነፍስ ሲቃዋን መረዳት አልቻልኩም። ለአንድ ሳምንት አልደወልኩላትም። በርግጥ በየቀኑ አስባት ነበር። እንደዛ ሳላቋርጥ ስለሷ ያሰብኩበትን ጊዜ አላስታውስም። ለመደወል በየቀኑ ስልኬን አነሳና ሐሳቤን እየቀየርኩ ተዋለሁ። ግን ደውዬ ምን ልላት እችላለሁ? በቃ አታግቢ እኔ አገባሻለሁ እና ያ ድፍረት ከሌለኝ ሌላው ሁሉ ምንድነው? ከራሴ እየተሟገትኩ ከመደወል አረፈድኩ። ከህይወቷ አረፈድኩ። ከሁሉም ነገር አረፈድኩ። ያውም እዛው በሯ ላይ ቆሜ። ከ2 ሳምንት በኋላ በትክክል 2 ሳምንት አይመስለኝም፣ ከሰዓት በኋላ ደወለችና እየመጣሁ ነው ቤት ነህ አለችኝ። እዛው አካባቢ ስለነበርኩ ቤት ሄጄ ጠበቅኳት። መጣች። ጸጉሯ በትልቅ ሻሽ ተጠቅልሎ መላ ሰውነቷ ሻምፖና ኮንዲሽነር እንዲሁም የተቃጠለ ጸጉር አይነት ይሸታል። ጠይም ፊቷ ጉንጭና ጉንጯ ላይ ቀልቷል። ጠይም ቅላት። ጸጉር ማድረቂያ ውስጥ ስትቆይ እንደዚያ እንደሚሆን አውቃለሁ። ጥፍሮቿ ረዣዥም ጥፍሮች ተቀጥሎባቸው ነጭ የሚያብረቀርቅ የጥፍር ቀለም ተቀብተዋል። ከጸጉር ቤት ነው የመጣሁት፣ ሚዜዎቼን መጣሁ ብያቸው በኮንትራት ታክሲ ብላኝ ወገቧን ይዛ ቤቴን እንደ አዲስ ባይኗ ቃኘችውና ቅሬታ በረበበበት ፊት ድምጽ የሌለው ሳቅ ሳቀች። የሰራችውን ለራሷ ማመን የቸገራት ትመስል ነበር። ግራና ቀኝ ዳሌዋ ላይ ያረፉ መዳፎቿ ከረዣዥም ጥፍሮቿ ጋር ተዳምረው ቀጥሎ ዘላ የምትቦጫጭቀው ነገር የምትፈልግ አስመስሏታል። እኔ ቤት መገኘቷ ለራሷም ግራ የገባት ይመስላል እና 2 እጆቿን እንደ ክንፍ በሰፊው ግራና ቀኝ ዘርግታ ቆመች። ተጠግቼ አቀፍኳት። ፈርቻት ነበር። እየሄደች ነው፣ እየተለያየን እና ደግሞ ጠረኗ። ተሳስመን አልጋ ላይ ወደቀን። ሻሿ ተፈቶ የተሸፈነ ጸጉሯ ትራሱን ሞልቶ እየተንሸራተተ ሲገማሸር ማዕበል ይመስል ነበር። ጥቁር ማዕበል፣ የተቆጣ ጥቁር ማዕበል። ደግሞ ሽታው እንዴት ደስ ይላል! ሰውነቷ በሙሉ በሽቶ ተነክሮ ነበር። ከንፈሬ ደም አርግዞ ህመሙ እስኪጠዘጥዘኝ በመንከስና በመሳም መካከል በሆነ ስሜት ሳመችኝ። እያለቀሰች ነበር። በዚህ ሁሉ ነገር ውስጥ ሳሎን ትታው የመጣችው ስልኳ ያለ ማቋረጥ አሁንም ይጠራል። እየሳመችኝና እያለቀሰች ስልኳ ይጠራል። ማንን ነው የምታገቢው አላልኳትም። ስልኳ ይጠራል። ልብሷን በፍጥነት ለባብሳ ሻሿን ስታስር ለራሷ በሚመስል ቀስተኛ ድምጽ ምን አይነት መርከስ ነው ይሄ አለች። በሀፍረት መሬት ነበር የምትመለከተው። ስልኳ ይጠራል። የሚረብሽ የድምጽ ምስል የስሜት ረብሻ ነበር። የሆነ የተቀናበረ ረብሻ። ማሂ ሰላም ስልክ አትወድም። ቤቴ ስትመጣ ሰላም ተከትሏት የሚመጣ ልጅ ነበረች። ማሂ ሰላም ጠራኋት። ልክ የሆነ ነገር ወድቆ እንደተሰበረ አይነት ደንግጣ ቀናለች። ጥሩ ልጅ ነሽ አልኳት። ነኝ አለችኝ መልሳ እያቀረቀረችና ልብሷን እያስተካከለች። ድምጿ ውስጥ ዛሬ ገና ተገለጠልህ የሚል ብስጭት ነበር። ስልኳ ይጠራል። እናም ዞራ ሳታይኝ እየተጣደፈች ከመኝታ ቤት ወጣች። በሩን በቀስታ ዘግታ ስትወጣ በርግጌ ተነሳሁና ራቁቴን ወደ ሳሎን ሮጥኩ። ትልቁ ስፒከር ላይ ተቀምጬና እጆቼን የመስኮቱ ደፍ ላይ አስደግፌ የኮንዶሚኒየሙን የመኪና ማቆሚያ ሜዳ አቋርጣ ከዋናው ግቢ ስትወጣ ከኋላ አየኋት። አረማመዷ የማውቀው አይነት አልነበረም።
ፈጣን ነበር። ስልክ ታወራለች። ረጋ ያለች ነበረች ሳውቃት። ከየት መጣ ይሄ ፍጥነት? አብረን ስንሄድ እንኳን ከፈጠንኩባት ረቀስ አብርሽ ልቤ በአፌ ልትወጣ ነው የምትል። ከግቢው ውጪ አንዲት ሰማያዊ ላዳ ታክሲ ቆማ እየጠበቀቻት ነበር። ገብታ ሄደች በቃ። ሰማያዊ ቀለም የመለያየት ባንዲራ ይመስለኛል እስከዛሬ። የሰው ልጅ የታሪክ ምዕራፍ እንዲህ ይዘጋል ግን ተገረምኩ። በመለያየታችንም በተፈጠረውም ነገር ሳይሆን በነገሩ ፍጥነት የምጠብቀው ቢሆንም 4 ዓመት ሙሉ ሕፃን ልጅ በጥርሱና በእጁ ይዞ እንደለጠጠው ማስቲካ ሲቀጥን የነበረ አብሮነታችን የሆነ ጊዜ እንደሚበጠስ ባውቀውም የእርምጃዋ ፍጥነት፣ ታክሲ ውስጥ የገባችበት ፈጣን እንቅስቃሴ፣ ከማትፈልገው ትዳር ለማምለጥ ወደ ሰርጓ በፍጥነት መሮጥ አይገርምም? ወደምንሸሸው ነገር እየሮጥን መሸሽ እና ከዛ ያላስጣልኳት እኔን በዛች ቅጽበት በቀለም በብሩሽ ምናምን ሳይሆን በተረት ለመሳል ቢሞከር የአህያ ባል ከጅብ አያስጥልም ይሉት አባባል ፎቶ የሆኖ እድሜ ልክ ግድግዳዬ ላይ በተሰቀለ ነበር። እዚያው መስኮት ላይ ረጅም ጊዜ ተቀምጬ ቆየሁ። ለምን ሰው አሰቃያለሁ? ለምን ውስጤ ቅጥል አለ? በሽተኛ ብዬ ጮኩ። ራሴን ነበር። ምን አደረገችኝ? አንዲት ምስኪን ናት። ምንድናት? ጠላቴ ናት? ሰው ለመሆን እድሜ ልኳን የደከመች ጥርሷን ነክሳ ተምራ ሰው የሆነች ያለ እናት ብቸኛ አባቷ ጋር ጉድለቷን ችላ ህመሟን አፍና ያለፈች ምስኪን ነች። አፈቀርኩ ብቻ ነው ያለችው። አፍቅራኛለች፣ አላፈቀርኳትም። ስር ሳይሰድ በጊዜ የምንለያይበት ሌላ ጨዋ መንገድ አልነበረም? ምን አደረገች? ለራሴ የሥጋ ደስታ ስል እዚህ ድረስ መጓዝ ነበረብኝ? ለምንድን ነው ያላፈቀርኳት? ፍቅር መላመድ ነው የሚሉት ነገር የት ሄደ? ወይንስ 4 ዓመት ሙሉ የማይለመድ ስጋን ብቻ እየነጠቀ የሚሮጥ ከሆነ ዓለም የመጣው ክፉ አውሬ ነኝ? ምንም መልስ ላገኝ አልቻልኩም። ለምንድን ነው ማፍቀር ያቃተኝ? ደውዬ ነይ ስላት እንደ አምቡላንስ እየተንቀለቀለች ቤቴ በመምጣቷ፣ ልክ እንደ አምቡላንስ ፈገግታዋ ቀይ መብራት ሳቋ ሳይቀር ሆኖ ፀሐይ ዝናብ ሳትል መምጣቷ፣ የታመመችው ግን እሷ ነበረች። ሳቅፋት የምትፈወስ አይነት። አቤት እቅፌ ውስጥ ስትወድቅ እንዴት እንደምትረጋጋ፣ ከሚያሳድዳት አውሬ ያስመለጥኳት ያህል። ለምንድን ነው ያላፈቀርኳት? ይላል ዶጁ ምናምን የሚል ዘፈን በዚህ ዘመን በመውደዷ ምኗ ነበር የሰለቸኝ? ቆይ ባላፈቅራትስ ዝም ብዬ ባገባት ምን ሆን ነበር? ፕላኔቶች ምህዋራቸውን ስተው ይጋጩ ነበር? ካናዳ፣ እንግሊዝ ምናምን አንድ ኢትዮጵያዊ የማያፈቅራትን ሴት ስላገባ ስንዴ አንረዳ የሚሉ ነበር? ይኸው እሷ የማታፈቅረውን ሰው ልታገባ አይደል? ብታፈቅረው ሰርጓ 2 ቀናት ቀርተውት እኔ አልጋ ላይ ትገኝ ነበር። ከተቀመጥኩበት ስነሳ ከኋላዬ መሃል መንገድ ላይ ተንሸራቶ መሬት ላይ ወድቆ የነበረውን የሶፋ ትራስ በብስጭት በእግሬ ጠለስኩት። በአየር ላይ ተንሳፎ ፊት ለፊት ተሰቅሎ የነበረ የግድግዳ ሰዓት ጋር ተላተመ። ሰዓቱ ወርዶ ምንጣፉ ላይ ወደቀና በአፉ ተደፋ። ከሚጎርሳቸው 2 ባትሪዎች አንዱ ወደ ሆነ ቦታ ተስፈንጥሮ ጠፋ። ባትሪውን የመፈለግ ፍላጎት